በዚህ ነገር በደንብ ተጠያቂ ነኝ። ምናልባትም ያው ሌሎች ነገሮች እናንተ ላይ ሊፈጠሩ ይችሉ ነበር፣ አላውቅም። ያው ሶስቶኝ ህይወትሽ ላይ በጣም ብዙ ነገሮች ይፈጠራሉ አይደለ? በጣም ብዙ ሪስኮች፣ በጣም ብዙ ፈተናዎች ይኖሩታል። ግን ደግሞ የዚህ ነገር መንስኤ ደግሞ እኔ ከሆንኩኝ እኔ ነኝ። ሲጀመር ከሆንኩኝ ሳይሆን እኔ ነኝ። እኔ በእኔ ምክንያት እንደዚህ አይነት ነገር ውስጥ ገብታችሁ እንድትቀረው አልፈልግም። ልጄንም ቢሆን ደግሞ ብቻ ብሩኬ ሲመጣ ብዙ ማውራት የሚፈልጋቸው ነገሮች አሉ። ሁለታችሁ አንድ ሆናችሁ ነው ማለት በቃ ልጄ እንድሰጣችሁ እፈልጋለሁ። እኔ ከዚህ በላይ እዚህ መቆየት አለብኝ ብዬ አላስብም እና እናንተ አንድ ላይ ሆናችሁ ታርቃችሁ ልጄ ለመሰላችሁ መሄድ የምፈልገው አሁን ስለኛ መታረቅ እኛ የራሳችን በዚህ ምክንያት ብቻ አይደለም፣ የራሳችን ምክንያት ስላለን የተጣላንበት ምክንያቶች አሉ። ይሄ እንዲህ ነው ብዬ ማለት ታውቂያቸዋለሽ። ምክንያቶችም ብዙ ነገሮች ተዳርሰናል። ይሄ አሁን ላንቺ መናገርም አለብኝ ብዬ አላስብም። ግን ደግሞ አሁን ለእናንተ ሰጥቼ ልጄን ምናምን የምትይውን እንደዛ ምን ማለት ነው አልገባኝም። ግልጽ ስላልሆነ እንዲህ ነው። ሲቀጥል ደግሞ እኔ የነገርሽኝም ነገሮች ከአይምሮዬ በላይ ናቸው። ያም ሆነ ግን የእኔ ግዴታ ልጅሽን ልታቅፊ ብቻ ነው። ግን ቅድም እንደነገርኩሽ እኔ ልጄን ለምን ሰጥቻቸው መሄድ እንደፈለኩኝ ቅድም ነግሬሻለሁ። ብዙ ነገሮችን ብለሽኛል አንቺም። ግን ደግሞ ከዚህ በላይ እኔ ያላለ እዚህ ቆይቼ ምንም ብዙ እንትንሽ ማድረግ አልፈልግም። በቃ ከዚህ በላይ ምንም ነገሮች እንዲፈጠሩ አልፈልግም። እኔ አላውቅም ጥሩ እናት ልትሆኝለት እንደምትችይ አውቃለሁ። ለልጄ ምናልባትም ያው ሊከብድሽ ይችላል፣ አይሆንም ልትይ ትችላለሽ። እሱ ያንቺ ውሳኔ ነው። ግን ደግሞ በቃ ልጄ እናንተ ጋር መሆኗ ለእኔ ነፃነቴን ይሰጠኛል፣ ኮንፊደንስ። በተለይ ደግሞ አንቺ ጋር መሆኗ፣ ምክንያቱም በልጅ ያለሽን ቦታ ይቻለሁ ምን ያክል ከብሩኬ ጎን ሆንሽ እንኳን የእሱ ልጅ ናት ተብሎ ተከጃለሁ ብለሽ እንኳን እያሰብሽ ግን የልጅቷን ፍቅር የሆነ የልጅቷን እንትን አይተሽ የምሳሽበትን መንገድ አይቻለሁ። ግን ብዙ ነገር ብለሽኛል። ይሄ ነገር እንዳይሆን አላውቅም። ብቻ ብሄድ እና እኔ በቃ መሄድ አለብኝ ብዬ ነው መስለው ልጄን አንቺ ጋር ማድረጌ በጣም ነፃነት ይሰጠኛል። ለአንቺ መስጠት ልጄ እንዴ አሁን እሱን ነገሮች እኮ አውርተንበት ጨርሰን ምናምን ነው አይደለ? ካሜራ ይዘን የመጣ ነው። ካሜራ ይዘን ስንመጣ ደግሞ ሁሉንም ነገር ለቤተሰብ ግልጽ ማድረግ ስላለብን ነው። አሁን ይሄ እሄዳለሁ ምናምን የሚለውን እኔ አውርቼበት ሀሳብሽን ያስቀየርኩሽ መስሎኝ ነበር አይደለ? አውርቼሽ ምናምን ያሳመንኩሽ መስሎኝ ነበር። ግን አንቺ አሁንም ደግሞ እዛው ላይ ነሽ። እኔና ብሩኬ አንድ ላይ ሆንም አልሆንም ልጅሽን ጥለሽ የትም አትሄጂም። ልጅሽን ለማሳደግ ብለሽ ደግሞ ምንም ነገር አታደርጊም። በቃ ይበቃል፣ እስካሁኑ ይበቃል። በዚህ ልክም መሄድም አልነበረብሽም። ሜቢ ምክንያትሽንም ተናግረሽ ቢሆን ኖሮ ያኔ እንደዚህም ላንዳረስ እንችል ነበረ። ገብቶሻል አይደለ? አሁን እንደ ሴት ልጅ እንደ እህትም እየተረዳሁሽ ነው እና እንድትሄጂ አልፈልግም። የትም ቦታ ልጅሽን የሚያክል ነገር 1 ዓመት ያልሞላት ልጅ ጥለሽ የትም አትሄጂም። እኔም ደግሞ ይህን ኃላፊነት መሸከም ይከብደኛል። ገባሽ አይደለ? ከባድ ነገር ነው። ስለዚህ ይሄ የምትይውን ነገር እኔ ሀሳብሽን ያስቀየርኩሽ መስሎኝ ነበር። ግን አንቺ አሁንም እዛ ላይ ነሽ። ያንን ነገር በምታስቢ እሱን አታስቢ። ማድረግ እንጂ ያለብን ነገር ካለ በችግር ያላሳለፈ ሰው የለም። ብዙ ነገሮችን ያልተቋቋመ ሰው የለም። ማድረግ የምንችለው ነገር ካለ አንቺን እናግዝሻለን፣ በምንም ነገር፣ በገንዘብም ሆነ በምንም ነገር እንጂ ለልጅሽ ብለሽ ሰው ሀገር ሄደሽ ሰርቼ ምናምን ልጄን እንትን እላለሁ ብለሽ ገና ለገና ሰው ስለሌለሽ ልጅሽን እኔ ላይ ትተሽ መሄድ አትችይም። ገባሽ አይደለ? በቃ በአንቺ ይሻለው እምነት አለኝ። በአንቺ ስለተማመንኩ ነው እንደዚህ አይነት ሀሳብ ሊመጣ የሚቻለው። ግን ብቻ አላውቅም እኔ በቃ እኔ ይኸውላችሁ ልንገራችሁ ውዶቼ፣ እዩ ክፉ ናት ስላችሁ በምክንያት ነው። እንዲያው የስራሽን ይስጥሽ። እሺ እኔ ከዚህ ነገር በቃ ቶሎ እንትን ብዬ ልውጣ። ማን ይዞልህ ነው? እኔ ከአንቺ እኮ የምፈልገው አንድ ቃል ነው። የአንተ ልጅ አይደለም ነው በቃ እንደዚህ ባህር ስኬድ ነበር አይጠፋቸው። ስለዚህ አሁን መተሽ እዚህ ጋር ማልቀስ ልጅቷን ስታይ ምናምን አይደለም። ለአንተም የወርዱ ዘመንም የለመንኩሽ ለዚህ ነው አይደለም።
ስለዚህ እንዴ አርድ ነበር የምትፈልገው እኮ ነገር እኔ ምን ያህል የነገረችኝ ነገር አንዳንድ አንቺ እዚህ ውስጥ አትግቢ። እኔ አልገባም፣ ግን አታልቅስ በልጅቷ ምክንያት። ምንድን ነው የምትይው አንቺ? ተነሺ፣ እኔ እሰጥሻለሁ። ተነሺ። እኔ እኮ እንደለምንኝ አይደለም እኮ እንደለምንኝ ያለብን ነገር በሙሉ እነግርሃለሁ እኮ አይደል? የምትፈልገው ማወቅ የምትፈልገው ምንድን ነው? በቃ ልጅ አንተ ለመሆኗ ነው የምትፈልገው ልጅ አንተ ነው። ወይኔ በላቸው ብሩኬ ተበላህ የኔ አባት አፈር በበላውልህ። ወይኔ 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 እናቴን እንደዛ ዋጋ ከፍሎ አስባችሁታል? ተመስገን የኔ ካልሆነ ሲማል እንደዚህ ብለሽ አታውሪኝ እኮ ምናምን አይደለም። ነገ መታሽም ልትቀይር ይችላልሽ ሀሳብሽን። አንዳንዴ እኮ በጸባይ ከኔ ጋር ምንም አላደረግንም አይደለም። መልሽልኝ እኮ አይደለም የተፈጠረ ነገር የለም ከአንተ ጋር። የት ነው ያለችው? የትም አይደለችም። እኔ ጋር ናት። ስሚኛለሽ፣ መጠየቅ የምፈልገው የመጠየቅ ግዴታ አለብሽ። ሌላ ለምን እንዲያደረግሽ ምናምን አለልሽ። የልጇ አባት አለ አይደለም አይደለም። እኔ አሁን እዚች ጋር በጣም ረጅም ነገር ነው ማውራት አልፈልግም። በቃ ማውራት ካለብንም እንደ ሀይሚ በነገርኳ ልጅ አይደለም ማለት እኔ የምፈልገው ይህንን ነው። ሁሉም እንዲሄድ የሚያደረግሽኝ አንቺ ነሽ። እኔ በክፋት አይደለም ወቂሽ። እኔ የቢኒያም ስ አይደለም ልጅ ልጁ ቢኒያም ነው እኮ ልጁ ቢኒያም ነው። እኔ የምፈልገው ይሄንን ሰላም ነበር። አንስቼ እሰጥሻለሁ፣ አመጣልሽ ግን በቃ ስለተፈጠረው ነገርም ስለሁሉም ነገር ከሀይሚ ጋር አውርተናል። መንገር ያለብኝ ነገር በሙሉ ነግሬያታለሁ። አንተ ንጹህ መሆን መኪና ውስጥ አድርገሃት እኔ አመጣታለሁ። መኪና ውስጥ እንዴት እተዋታለሁ? ይዣት እመጣለሁ። በቃ ሄጄ ተመልሼ እመጣለሁ። የትንትሆነ እኔ አመጣታለሁ። እንዴ እኔ እቺ ልጅ አልበድላትም ማለት ነው። በቃ የምፈልገው አንድ ነገር ነበር። ይችላል ብሩኬ ይችላል። የእርግብ አሞራ እንዴ ይመች ብሩኬ። እናቴን አስደሰትከን ወንድሜ። እኔ ግን ጥያቄ አለኝ። እንደ ሀሳብና እንደ ሂሳብ ያለቀስነው እንባ የተናደድ ነው ምን ያህል ነው? ጨጓራችን የተቃጠለው የነደደው ለኛ ማን ነው የሚመልስልን? ለኛ ካለ መልካችን መልክ አውጥተን ስናለቅስ እኔ ሐኪም ቤት ገብቼ ነበር ውዶቼ። በብሩኬ የተነሳ ሀይሚን እንዴት ያቃጥላታል ብዬ ሐኪም ቤት ስንት ብሉኮስ እንደወሰድኩ ምግብ መብላት አቅቶኝ፣ ከምሬ ነው የምነግራችሁ። ምግብ መብላት አቅቶኝ ምግቡ ከዚህ እየተመለሰ ልጅቱ የብሩኬ ነው ሲባል እንዳልሆነ ስለማቅ ተናድጄ እንድድድድድ ብዬ እና ታዲያ እሱን እኛ ማንም ይመልስልን? ለኛ እናንተ እንደዛ አላችሁ፣ ለኛ ጨጓራችን ማንም ይመልስልን? ከምር ግን ደስ ብሎኛል። ግን ከምሬ ነው የምነግራችሁ። እኔ እኮ ሐኪም ቤት ሂጄ እኮ እዚህ ብልኮስ እኮ ተተክሎልኛል። ተናድጄ ተቃጥዬ ነድጄ እንዴት እንደዚህ ይደረግባታል በሀይሚ ብዬ አስባችሁታል? ተናደን ተቃጥለን እንደዚህ መኪና ርን ብለን። ለማንኛውም ብሩኬ ኮንግራጁሌሽን፣ እንኳን ደስ አለ። በመጀመሪያው እኛ ስንናደድ ስንቃጠል የነበረው ለዚህ ነው። እውነቱ እንኳን ወጣ። ግን እኔ ጥያቄ አለኝ ለእዩ። አንቺ ልጁ የብሩኬ እንዳልሆነ እኛ እናውቃለን፣ እኛ እንመሰክርለታለን እውነቱን። ግን እኔ ጥያቄ ለምንድን ነው ከብሩኬ ጋር መለጠፍ ይፈልግሽው? ለምን ከብሩኬ ጋር በዚህ ደረጃ ልትለጥፊበት ያቻልሽው ነገር ምንድን ነው? እኔ በጣም ስለገረምሽ ነው የኔ እናት። በብሩኬ እንደዚህ ልትለጥፊበት የቻልሽው ምንድን ነው? እንደዚህ አፈቀርሽው ነደድሽ ነው ወይስ ገንዘብ ስላለው ነው? እርግጠኛ ነኝ ገንዘብ ስላለው እንጂ ገንዘብ ባይኖረው ኑሮ መተሻት ለጥፊበትም። በዚሁ አጋጣሚ ምን ተማርኩ መሰላችሁ ውዶቼ? የባላችሁን የሚፈልገውን ነገር የሚወደውን ነገር የሚመቸውን ነገር አንዳንዴ ለጓደኛ ዝም ብለን እንበጠረቃለን። ያን ነገር አግባብ አይደለም ብዬ ነው የማስበው። ገባችሁ? እነዛ ጓደኞቻችን በእኛ የሚቀኑ ከሆነ ጀስት ባላችንን ለመቀማት ያስባሉ። ገባችሁ? አሁን እዩ የብሩኬን ማለት የብሩኬን ስርዓት የብሩኬን ሁሉን ነገር አውቃ ነው ሀይሚ ጋር ለመወዳደር ከሀይሚ ጋር ምን ለማለት
ከሀይሚ ጋር የሆነ ነገር ለማድረግ በዚህ ደረጃ ስትጋጋጥ የነበረችው እና እንደ ሐሳብና እንደ ሂሳብ የራሳችሁን የባላችሁን ነገር ራሳችሁ ደበቅ አድርጉት። ከምሬ ነው የምነግራችሁ እናቴ። አሁን ይሄ በጣም ትልቅ ትምህርት ነው ያስተማሩ። በጣም ለምን ለሰዎች ሁል ጊዜም እናቃቸዋለን ወይም ያውቁናል ብለን መከፈት የለብንም። አንዳንድ ሰዎች ልባቸው ለኛ ጥቁር ሆኖ ብዙ ክፋት ያስቡብናል። ላሰማችሁ በቃ የምፈልገው አንድ ነገር ነበር ነገራችሁ። በቃ አመሰግናለሁ። እሺ እኔ ከዚህ ነገር በቃ ቶሎ እንትን ብዬ ልውጣ። በቃ ልጅቷን ለአምጣት ጠብቁኝ። ማን ይዞልህ ነው? ለአምጣት ምንድን ነው የምትይኝ? ማድረግ ያለብኝ እኔ ራሱ ከዚህ ነገር ቶሎ ብዬ እንትን ማለት እፈልጋለሁ። አንቺ በቃ ተረጋጊ። ልጅቷን ይዟት ይመጣል። በእርግጠኝነት የትም አትሆንም። አንዳቸው ይዘዋት ነው የሚሆነው በእርግጠኝነት ማለት ነው። ስለዚህ እንደዚህ መሳቀቅም እንደዚህ ማልቀስም እንትን ማለትም የለብሽም። በቃ የሆነው ሆኗል፣ የተፈጠረው ተፈጥሯል። እኔ እዚህ ውስጥ እኔ ራሴን አላስገባም፣ ግን ተረጋጊ በቃ። በጣም ኧረ ሀይሚዬ እንኳን ነጣ ወጣሽ። ዋ ቀልድ ነው እንዴ? እንኳን ፈጣሪ ረዳሽ እናቴ፣ እንኳን ፈጣሪ ረዳሽ ሀይሚዬ እናቴን። እኔ መልካም ልብ እንዳለሽ አውቅ ነበረ። እንዲያውም አትጨነቂ ለሷ፣ ከፈለግሽ ድብን ትበል። ምክንያቱም የሷ ክፋት ነው ለዚህ ሁሉ ደረጃ ያበቃት፣ ያንቺ አይደለም። አንቺ እኮ በቃ የራሳችሁ ጉዳይ ብለሽ እኮ ከህይወታቸው ሁሉ ወጥተሽ ነበረ። ስለዚህ ሀይሚዬ የዋህነቱን አታብዥ የኔ እናቴን። እቺ ልጅ ያንቺን ህይወት ለመበጥበጥ ነው መታይ ነበር። ያንቺን በቃ ሰላምሽን ለመንሳት ነበር መታይ ነበረው። ፈጣሪ ደግሞ እሱ ራሱ የእጇን ሰጣት ማለት ነው። እና ለማንኛውም ደስ ያላችሁ እንደኔ እንኳን ደስ አላችሁ። ኮንግራጁሌሽን። እዩ ስታለቅስ እንደኔ ማን ነው ደስ ያለው እንደኔ? እንደዚህ ስትል እኛ ተይ ብለንሽ የነበር ለዛ ነው። ተይ ስንልሽ የነበር ለዚህ ነው። ታባሽ ምክንያቱም እኔ ህፃኗ መለየቷ ምናምን አሳዝናኛለች እናት ስለሆንኩ እኔ ግን ተይ ስትባይ አልተውም ብለሽ ነው። ተይ ተብለሻል፣ ተመክረሻል፣ ተዘክረሻል። አንቺ ግን እንትን ማለት አልፈለግሽም። ኦኬ ደግሞ ልጅቱ ስታምር ያጀማ እንዴት አባቷ ነው የምታምር። እኔ እናንተ ሳላስበው እምባዬ መጣኝ። ሳላስበው እናቴ አይ ሴት ወይኔ እናቴ አሳዘነች። ግን ህፃኗ አሳዘነችኝ እናቴ። እያልኩ ነበረ ግን በቃ የገባሁበት ነገር በጣም ብዙ ነው። ታውቂያለሽ አይደል? የለም ትልቅ ገደል ውስጥ እንደከተሽኝ ታውቂያለሽ አይደል? ለእኔ ስትል ሳይሆን ለልጄ ስትል ለዛ ሆነ ነገር ግን በቃ ለልጄ ስም ይቅርታ የምጠይቅ ትፈልግ የምር ሁሉንም ነገር በስራ ወይ ነገር ይቻል ነገር አልወቅም። እኔ ደግሞ አንድ ነገር ነው ግልጽ ያልሆነልኝ። እሺ እንደዚህ ከሆነ ችግር ውስጥ እንትን ብለሽ ከሆነ ዲኤንኤን የሚያክል ነገር እንደዛ ማስደረጉ ስለምን አስፈለገ? እኔ እኮ አሁን እዩ ግራን የገባሽ እኔ አእምሮ ላይ በጣም አንድ ሺህ ጥያቄዎች ይመላለሳሉ። መጠየቅ እኔ በቃ የምፈልገው አንድ ነገሮች በሙሉ መልስላለሁ። ግን አሁን እዚች ጋር እኮ ዲኤንኤን አስቀይረሽ ነው አይደለ? መቼም የብሩክ ነው ሊባል አይችልም ነው አይደል? እንግዲህ ካልተቀየረ ወይ ሰተስኮ ለምን አይባልም? በጣም ብዙ ነገሮች እነግራለሁ። በጣም በብዙ ነገሮች ያግዘኛል ስለ ለዲኤንኤ ብቻ ሳይሆን በጣም በብዙ ነገሮች ሰው ልጅ ጨምሮ ምናምን የነበሩ ነገሮች አሉ። ስለ ያለው ነገር በሙሉ ያውቃል። እንደዚህ የተፈጠረው በቃ እኔ እንትን ያልኩትን በገንዘብ ምናምን አይደለም። በቃ ያለውን ነገር በሙሉ ነገር ነበር ተረድቶኝ ብቻ ይህንን ነገር አያውቅም እሱ ያንተን እንትን የናንተን እንትን ሊጎዳ በሚችል መልኩ ምናምን ነገር እኔ ያሳስበው አያውቅም ማለት አይቻልም እኮ። አሁን እንዴት ነው ላያውቅም ይችላል? ተጠያቂው እኔ ነኝ። በቃ እኔ ነኝ። አንቺ ሞኝ ምናምን ይኸውልሽ፣ እኔ አንድ ፍሬ ልጅ ስላለብሽ የሚያሳስረውን ነገር ያደረገው እቺ የምታህል አንድ ፍሬ ልጅ ስላለብሽ አንቺን አልከስሽም፣ አንቺን አላሳስርሽም። ለአንቺ ብዬ ግን አይደለም ለልጅቷ ብዬ ነው። እሺ
ገብቶሻል? በቃ ችግር ላይ ልትሆኝ ይችያለሽ። እኔ እንደምራራልሽ ካወቅሽ በጸባይ የምትመጪብኝ ነው የሚሻለው። እሱንም እዚህ ነገር ውስጥ ምናምን ስለከተተኝ ይህ ለህዝብም ጥሩ ተገቢ አይደለም። ስለዚህ ቀጥታ ነው ማሳስረው ከሱ ሆን ያል አለ እኮ አሳስሩ። ይህንን ምንም አንቺን ግን ልተውሽ ይችላል። ምንድን ነው የምጠይቅሽ? የት ነው እኔ ለውራት በቃ እኔ እኮ እንዴት እኔ ላስነዳትም አልቻልኩም። ግራ ገብቶኛል ምን ውስጥ እንደገባች ወይስ ነው አያገባኝም። በቃ ነጻ ወጥቻለሁ። አሁን በቃ እዩ ልጅሽን አግኝተሻል። የተፈጠረው ነገር ተፈጥሯል። አንቺም ተረጋጊ። ልጅቷንም እዚህ በብርድ እንትን አትበያት። በቃ ግቢና ወደ ቤትሽ እናድርስሽ። ከዛ ያሉትን ነገሮች ደግሞ በሌላ ጊዜ ተረጋግተን እናወራለን እንጂ አሁን አንቺም ደህና አይደለሽም። አንደኛ ተረጋጋሽ። መጀመሪያ ማለት የሆኑ ነገር የተፈጠረው በእኔ ምክንያት ነው አይደል? እናንተ እንደዚህ መራራቂ የመጣው በእኔ ምክንያት ነው። ስለዚህ አውርታችሁበት ሁሉ ነገር እንደምትፈቱት ቃል ቅድምም የሙሉ ነገር አውርቻለሁ አይደለ? በቃ እናንተ መሀል ያለው ነገር እንዲስተካከል ይፈልጋሉ። በእግዚአብሔር እዩ አሁን እሱን ታየው እንሄዳለን። ግን እሺ ቃል ግቡልኝ። ቢያንስ አውርታችሁበት እንደምትፈቱት ቃል እዩ አሁን እሱን ታየው። እሱ እኔ እና እሱ የተጣላንበት የራሳችን የሆነ ምክንያት ስላለን ነው። እዩ ግን አሳዘነችኝ እናንተ። አሁን አሳዘነችኝ እናቴ። አይ ሴት